السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أما بعد የተከበራችሁ የአላህ ባሪያዎች ሼኻችን ለማስተዋወቅ እንደሞከሩት ይህ ዲን ጽናት ይፈልጋል በጽናት ዲናችንን ይዘን ወደሚቀጥለው ሀገር ከተሸጋገርን አላህ ለባሪያዎቹ ያዘጋጃትን ጀነት ይለግሰናል ጽናት ሳንይዝ ወደሚቀጥለው ሀገር ከተሸጋገርን ከባድ የሆነ ክሳራ ነው የሚገጥመን ስለዚህ በዚህ ዙሪያ ላይ ይቺን አጥር ያለች ሪሳላ ዶክተር ሼክ ሁሴን ያዘጋጁዋትን የምናይ ይሆናል አስባቡ الثبات على منهج السلف الصالح ይላል ለጽናት ምክንያት ከሚሆኑ ነጥቦች على منهج السلف الصالح ጥሩ በሆኑ ቀደምቶች ላይ ለመጽናት ከሚጠቅሙን ነጥቦች ማከል የተዘረዘሩባት ሪሳላ ነች ካንድ እስከ 10 ነው ያስቀመጡት ሼኹ እዚህ ሪሳላ ላይ ለጽናት ከሚጠቅሙ ነጥቦች ቢቆጠር በጣም ብዙ ይሆናል ማከውኒ ግን አጠር ባለ ሁኔታ ከነዛ ማከል የተወሰነ ነጥቦችን ያዘች ሪሳላ ነች አልহামዱሊላህ ይላል ለጌታችን ለአላህ ምስጋና ይገባው ምስጋና የሚገባው ጌታ ስለሆነ አላህ ለሰው ልጆች በጣም ብዙ ውለታዎችን ውለዋል ሰማይና ምድርን ፈጥሯል ሰማይና ምድራቶች ውስጥ ያለውን ነገር ፈጥሯል ፈጥሮም ሲያበቃ የምንፈልገውን ነገር በልኩና በመጠኑ እንድናገኝ አድርጎናል ብዙ ውለታዎችን ውሎልናል ስለዚህ ለጌታችን በመጀመሪያ ደረጃ ምስጋና ይገባው ወሰላቱ ወሰላም ሰላትና ሰላምም على نبينا محمد صلى الله عليه وسلم በነቢያችን ላይ ይሁን ያላህ ነብይ ያላህ ስም ሲወሳ ተያይዞ ይመጣል አላህም ቁርአኑ ላይ በነቢያችን አለይሂ ሰላቱ ሰላም ሰላዋት እንድናወርድና ሳቸውን እንድንከተል የሰሩትን እንድንሰራ ይህንን ካደረግነ ደግሞ ትልቁን ጀነት እንደሚሰጠን አላህ ቃል ገብቷል ይህም ነብይ አለይሂ ሰላቱ ሰላም ላይ ሰላትና ሰላም ይውረድ وعلى آله እንዲሁም በቤተሰቦቻቸውም ላይ የአላህ ሰላትና ሰላሙ ይውረድባቸው ወሰህቢሂ እንደዚሁም ደግሞ በጓዶቻቸውም ላይ የአላህ ሰላትና ሰላም ይውረድባቸው ሰሃቦችን መውደድ ከኢማን አካል ነው ሙእሚኖች በአላህ ያመኑ ሰዎች አላህን ይወዳሉ ነብዩን ይወዳሉ የነብዩን ጓዶችንም ይወዳሉ በደረጃው ይያሉ ይመጡና ሙእሚኖችን በአጠቃላይ ይወዳሉ በአላህ ጓዶችም ላይ የአላህ ሰላትና ሰላም ይወረድባቸው አጅማኢን በአጠቃላያቸው ይወረድባቸው أما بعد كذي بمقتل ይላሉ ሼኹ فإن الله عز وجل አሸናፊና የላቀ የሆነው ጌታችን خلقنا لعبادته እሱን ለማምለክ ነው የፈጠረን ይህንን ሁሉ ነገር ምቹ ሲያደርግ ወይኛን ካንነበርንበት ሲያዝገኘን አላህን ማምለክ ነው አላህ ያልተመለከበት ኑሮ እንደ ኑሮ አይቆጠርም አላህ ያልተመለከበት ኢማን እንደ ኢማን አይቆጠርም አላህ ያልተመለከበት ማንኛውም ነገር ፋይዳ ብስ ነው የሚሆነው ስለዚህ አላህ ፈጥሮናል እሱን ለማምለክ ቃል ተዓላ وما خلقت الجن والإنس إلا ليعبدون وما خلقت الجن አጋንንቶችን አልፈጠርኳቸውም والإنس ሰዎችን አልፈጠርኩም إلا ليعبدون እኔን ሊያመልኩኝ ቢሆን እንጂ ይላል ዋንኛው ይሄ ነው የአላህ ነብይ አለይሂ ሰላቱ ሰላም መካ በነበሩበት ሰዓት 13 አመት ድረስ የሰው ልጆችን ሲጣሩበት የነበረው
ዋነኛው ነጥብ ይሄ ነበር አብዛኛው ኢባዳዎች የሰው ልጆች ከመታዘዛቸው በፊት የአላህ ነብይ አለይሂ ሰላቱ ሰላም መካ ላይ ሲያስተምሩት የነበረው ይህንን ቁርአን ግልጽ በሚያደርገው ተግባር ነበር ቁሉ ላ ኢላሃ ኢላላህ ትፍሊሁ ያሉ ነብዩ አለይሂ ሰላቱ ሰላም ላ ኢላሃ ኢላላህ በሉ ከአላህ በስተቀር በሐቅ ሊመለክ የሚገባው አምላክ የለም በሚለው 13 አመት ፈጅቶባቸዋል ከዛ በኋላ ሌሎች ህግጋቶችና ሌሎችን አህካሞችን ከመጨመር ጋር የአላህ ነብይ እስከሚሞቱ ድረስ በዚህው ቁርአን አንቀጽ ዙሪያ በሚያጠነጥነው ተውሂድ ላይ ነበር የአላህ ነብይ ጥሪ ሲያደርጉ የነበረው ስለዚህ ሰዎችንም ይሁን አጋንንቶችን አልፈጠርኩኝም እኔን ሊያመልኩኝ ቢሆን እንጂ ይላል ወአመረና አላህ Subhanahu Wa Ta'ala አዞናል أن نستقيم على عبادته እሱን በማምለክ ላይ ቀጥ እንድንል በተወሰነ ሰዓት ወይ በተወሰነ ጊዜ የሚያበቃ አይደለም ወይ ሰዎች ወጣትነታቸውን አሳልፎ እርጅና ጠብቆ የተወሰነ ድካም ሲሰማቸው አይደለም ወደ ዒባዳ የሚገቡት ዒባዳ አላህ Subhanahu Wa Ta'ala ሰዎችን አዟቸዋል ራሳቸውን ካወቁበት ጊዜ ጀምሮ ሞተ እለታቸው ድረስ አላህን እንዲያመልኩት حتى الممات እስከምንሞትበት እለት ድረስ አላህን እንድናመልከው አዞናል قال تعالى واعبد ربك حتى يأتيك اليقين واعبد ربك ጌታን አምልክ አላቸው ለነብዩ አለይሂ ሰላቱ ወሰለም አላህ የሱን ሐቅ አሳልፎ የሚሰጠው የለም ከሱ መብት የተወሰነ ሼር ያደረገው አካል የለም እሱን በማምለክ ረገድ ላይ ደግሞ ሁሪያ ነጻነት ሰጥቶት የፈለከውን በታመልክ እኔ ዘንድ ደረጃ ታገኛለህ ያለው የለም ነብያቶች ሳይቀሩ ለሁሉም ነብያቶች አላህን እንዲያመልኩ አዟቸዋል ነብያቶች በዋነኛነት የሚታወቁትም አላህን Subhanahu Wa Ta'ala በማምለክ ነው ለዚህ አላህ يسارعون في الخيرات ويدعوننا رغبا ورهبا وكانوا لنا خاشعين الى الله ነብያቶች በበጎ ነገር እሽቅድድም ያደርጉ ነበር እኛን የፈሩም የከጀሉም ሆኖ ጥሪ ያደርጉ ነበር ወደኛ ሲመጣ ነብያቶችም የታዘዙበትና በነብያቶችም የተወሰነ ውሳኔም ጭምር ነው ለነብያችን አለይሂ ሰላቱ ወሰለም ወዕቡድ ረበክ ይላቸዋል ጌታን አምልክ حتى يأتيك اليقين ሞት እስኪመጣህ ድረስ حتى يأتيك اليقين የሚለውን صادق اليقين ገብቶ ፋሲዱ እስኪወጣ ድረስ አላህን አምልከው ነው ብሎ የሚፈስሩ የሚተረጉሙ አሉ እንደዚህ አይደለም ለአላህ ነብይ አለይሂ ሰላቱ ወሰለም ጌታን አምልከው ሞት እስኪመጣህ ድረስ አላቸው ከዚህች ሀገር እስከ ምትሰናበትበት ቀን ድረስ ጌታን ልታመልከው ይገባል ብሎ ነብዩና አለይሂ ሰላቱ ሰላም ተዛዝ አስተላልፎላቸዋል የሰው ልጅ የተወሰነ ወይ የገፋ ኢባዳ አድርጎ ኢባዳ ካደረገ በኋላ በሱ ላይ ያለው ነገር ወርዶለታል ምንም ቢሰራ አይጎዳውም የሚባል ነገር የለም የአላህ ነብይ አላህን በጣም ያመልኩት ነበር በተደጋጋሚ ለማውሳት እንደተሞከረው እናታችን አይሻ ለነብዩ አለይሂ ሰላቱ ሰላም አላህ ያለፈውን የሚመጣውንም ወንጀል ምሮህ የለውይ መኖሪያም ደግሞ ጀነተል ፍርዶስ አድርጎት የለውይ ብላ በመጠይቃቸው ሰዓት አፈላ ኡሂቡ አን አኩና አብደን ሸኩራ አሉ ነብዩ አለይሂ ሰላቱ ሰላም አላህ ዘንድ ተመስጋኝ ባሪያ መሆን አልፈልግም እንዴ እናታችን አይሻ كان يقوم من الليل حتى تتفطر قدماه تلالج يا الله نبي لليتون يقوموا ነበር ረጅም ይሰግዱ ነበር መጀመሪያ አካባቢ ሙሉ ለሊቱን ነበር የሚሰግዱት ከዛ ይያሉ የተወሰነው ሲቀር ከለሊቱ ቁም የሚለውን ትእዛዝ ከማስተላለፉም ጋር ሆኖ يا الله نبي كان يقوم من الليل حتى تتفطر قدماه تلالج እግራቸው ሊሰነጠቅ እስኪቀርብ ድረስ ይቆሙ ነበር ያለች የአላህ ነብይ ትገልጻቸው ነበር እናንተ ያመናችሁ ሰዎች ወይ ተቁላህ አላህን ፍሩት حق تقاته
ተገቢ የሆነውን ፍርሃት ፍሩት ለሁሉም አማኝ ወይ ለሁሉም ሙስሊም አላህን ፍራ ተብሎ ይባላል ያላህ ነብይ በሴቶች አላህን ፍሩ እንዳጠቃላይ ደግሞ እጃችሁ በተቆጣጠረችው ነገር ደግሞ አላህን ፍሩ ይያሉ ነበር የሚያስተምሯቸው ሰሃቦቻቸው አላህ ተገቢ የሆነውን ፍርሃት ፍሩኝ ይላል ይህ ቁርአን ተሽሯል የሚሉ አሉ በምን ቁርአን ነው የተሻረው ፈስተጣቱም በሚለው ተሽሯል የሚሉ አሉ አላህን ፍሩት በመችሉት ልክ በመለው ተሽሯል የሚሉ አሉ ነገር ግን ይህ ትእዛዝ የሚገለጸው አላህን እንዴት እንደምንፈራው በዚህ የቁርአን አንቀጽ ነው ቀጥሎ በመጣው ፈተቁላህ መስተጣቱም በሚለው ማብራራ ይብራራል እንጂ አልተሻረም ይላሉ ወላ ተሙቱና ኢላ ወአንቱም ሙስሊሙን ሙስሊም ሆናችሁ እንጂ ወደኔ እንዳትመጡ ኢማን ያያዛችሁ ሆናችሁ እንጂ ወደሚቀጥለው ሀገር አትሸጋገሩ ይላል አላህ ኢማን ሳይዙ ወደሚቀጥለው ሀገር የተሸጋገሩ ሰዎች በዚህ ልክ ተብሎ ሊገደብ የማይችል ክሳራ ነው የሚገጥማቸው ወይ በጊዜ ገደብ በቀናት ወይ ሰውነታቸው ተቃጥሎ ካለቀ በኋላ ተብሎ ማይገደብ አይነት ክሳራ ነው የሚገጥማቸው ለዚህ ነው ቂያማ ቀን يا ويلتى ليتني لم أتخذ فلانا خليلا يا ويلتى ليتني لم أتخذ فلانا خليلا ይላሉ ወይኔ ምኞቴ ወይኔ ጥፋቴ ያንን አጥማሚ ወይ ያንን ያላህን ህግ ደንብ የጣሰውን ሰው ጓዳርጌ ባላስኩት ኖሮ ይላሉ ሆኖም ግን ለሰው ልጆች ጥሪ የሚደረገው የሰማ ይሰማል የተቀበለ ይቀበላል ያልተቀበለ የሚጠብቀው ነገር ይጠብቀዋልና ወላ ተሙቱና ኢላ ወአንቱም ሙስሊሙን አላህ እንዳትሞቱ ወደ ሚቀጥለው ሀገር እንዳትሸጋገሩ ሙስሊም ሆናችሁ እንጂ ለአላህ እጅግር ሰጣችሁ የሚቀጥለው ሀገር እስላምን ኢማንን ተቅዋን ይዞ ላልሄዱ ሰዎች አይጠቅምም የተኛው ማዕረግ ቢኖራቸው አይጠቅም ለዚህ በዋንኛነት ሁሌ የሚገለጸው የነብዩ አለይሂ ሰላቱ ሰላም አጎት ነው አጎታቸው አቡ ጣሊብ በአላህ ነብይ የሚመጣውን ነገር ሲከላከል ቆይቷል ምግብም አቅርቧል አላህ ነብይ ማከውኒ ግን የአላህ ነብይ ያሚ قل لي لا اله الا الله او كلمه احاج لك بها عند الله አሉት ነብዩ አለይሂ ሰላቱ ሰላም አጎቴ ወይ እባክህን لا اله الا الله በልልኝ ከአላህ በስተቀር በሐቅ የሚመለክ አምላክ የለም የሚሏን አጽድቅልኝ አላህ ዘንድ እንደው ከራከረልህ ዘንድ ሲሉት አጠገቡ የነበሩ አመፀኞች አጠገቡ የነበሩ እስላሙን የሚዋጉ የነበሩ ቡድኖች የነበርከበትን ሃይማኖት ያያቶችህን መንገድ ጠላት ሞታለህ እንዴ ብሎ የተለያዩ ቃላቶችን አቅርቦለት ተሸንግሎ በዛው ቀጠለና ያላህ ነብይ ይህንን አጎታቸው ሲገልጹ ሁለት ተረከዞቹ ላይ የጀሃነም ፊም ተተክሎለታል ራሱ ይንተከተካል አሉ ያላህ ነብይ ነብዩላህ ኢብራሂም ለአባታቸው በጣም ብዙ ደክሟል ወጥቶ ወርዷል በዚሁ ድካማቸው ላይ አልፎ ተርፎ እሳት ላይ ተወርውረዋል ግን አባታቸው አሻፈረኝ ብሎ ወደሚቀጥለው ሀገር ተሸጋግሯል የነብዩላህ ኑህም ልጅ እንደዚሁ የነብይ ልጅ ከመሆኑም እስላምን ኢማንን ሳይቀበል ወደሚቀጥለው ሀገር ተሸጋግሯል እነዚህ ምሳሌዎች ናቸው ኢማን ሳይዝ እስላምን ሳይዝ ሰላትን ሳይዝ ሐጅን ሳይዝ ጾምን ሳይዝ ዘካን ሳይዝ የጉርብትናን ሐቅ ሳይዝ የሰው ልጆችን ሐቅ በአጠቃላይ ሳይዝ የጌታውን ሐቅ በዋነኛነት ሳይዝ ወደሚቀጥለው ሀገር የተሸጋገረ አካል ካኢነ መንካን ክብር የለው ክብር ቢኖር ኖሮ የነብይ የቅርብ አካሎች በሙስና ወይ የነብይ ዘር በመሆን የአላህን ጀነት ያገኙ ነበር ግን አላገኙም አያገኙም ስለዚህ ኢማንን መያዝና በኢማን ላይ መጽናት ግድ ይላል ይህንን ሳንይዝ ወደሚቀጥለው ሀገር ከተሸጋገርን ከፍተኛ የሆነ ችግር ነው የሚገጥመን ወላ ተሙቱና ኢላ ወአንቱም ሙስሊሙን አላህ ሙስሊም ለአላህ እጅግር የሰጠ من اسباب المعينه كنتبوች ማከል في الثبات
በመጽላት ላይ ከሚረዱ ነገሮች على الكتاب والسنة بالله قرآننا በነብያችን አለይሂ ሰላቱ ወሰለም ፈለግ ለመጽናት ከሚጠቅሙ ነገሮች وما كان عليه سلف الصالح እንዲሁም የነብዩ ጓዶች በጎ ሲሰሩ የነበሩበት መንገድ ላይ ለመጽናት አወለን የመጀመሪያው ኢክታሩ ዱዓን ማብዛት ዱዓ የሙእሚኖች መሳራ ነው አላህን መማጸን ማብዛት የዱዓን መስፈርት አሟልቶ ወደ ጌታው ዞር ብሎ የጠየቀ አካል ጥያቄውን አላህ አመን يجيبul ሙጠራ اذا دعا ويكشف السوء ويجعلكم خلفاء الارض اله ما الله قليلا ما تذكرون الى الله የተጣሪን ጥሪ ምላሽ የሚሰጠው ማን ነው አላህ ካልሆነ በስተቀር ያላ አላህ ለሙእሚኖች ጥሪ ያቀርባል ربكم ادعون يستجب لكم ይላል ጌታችሁ ጥሩኝ እሺ ላችኋለሁ ማንኛውም ጉዳት ማንኛውም ችግር የተኛውም ሙሲባ ይምጣ ወደ ጌታችን ዙረን ይሄን ነገር አንሳለን ካልን አላህ ያነሳዋል ከዚህ በፊት የነበሩ ነብያቶችም ይሁን የነብያቶች ተከታዮች ችግር ሲደርስባቸው ወደ ጌታቸው ፊታቸውን ያዞራሉ አላህ ያንን ሙሲባ ያነሳላቸዋል ስለዚህ የመጀመሪያው መሳራችን ወደ ጌታችን ተናንሰን ግንባራችንም ቢሆን መሬት ላይ ደፍተን እጃችንን ወደሱ አንስተን ቀልባችን ወደሱ አዙረን የምንማጸነው ተማጽኖ ነው ዲን ላይ ለመርጋት ከሚጠቅሙ ነጥቦች ወተደሩዕ ኢላ አላህ ተዓላ እንዲሁም ወደ አላህ ተናንሶ ዱዓ ማድረግ ወደ አላህ ፊታችን ስናዞር እጃችን ስናነሳ አላህን እየተናነስን ምንም እንዳልሆን እየገለጽን ጌታችንን መማጸን መቻል አለብን ላሲየማ በተለይ አዲያቱ ሰባ ወልመሳ የጧትና የማታ ዱዓዎች ዝክሮች ስንቶቻችንን ጧትና ማታ የሚባሉ ዝክሮችን የምናቀው አላህ ያዘነላቸው ጥቂቶቹ ናቸው የሚያውቁት አብዛኞቻችን ወደዚህ ዝክር ወይንም ደግሞ ወደ ኢባዳ ፊታችን የምናዞረው አንዳንድ ችግሮች ሲደርሱብን ነው ወይ ልጅ በሸይጣን ሲለከፍ ወይ ድግምት ሲሰራበት ወይ በዱንያችን ጉዳይ የሆነ ጉድለት ሲገጥመን ወይ የሆነ ችግር ሲጀግረን ወደ አላህ ምንማጸነው አብዛኞቻችን አላህ ካዘነላቸው ጥቂቶቹ ውስጥ ግን የአላህ ባሪያዎች ሌት ተቀን ወደ አላህ እጃቸውን አንስቶ ይማጸናሉ የአላህ ነብይስ ይማጸኑት እንደነበረው ስለዚህ በተለይ የጧትና የማታ ዝክሮች እነዚህ ከብዙ ጸያፍ ከሆኑ ነገሮች መጠበቂያችንም ጭምር ነው በጧቱ ክፍለ ጊዜ ብቅ ከሚሉ ሸሮች አመሻሽ ላይ ከሚመጡ ጸያፍ ከሆኑ ነገሮች ሌሊቱን በአጠቃላይ ከሚመጡ ጸያፍ ከሆኑ ነገሮች ቀኑን በአጠቃላይ ከሚመጡ ጸያፍ ከሆኑ ነገሮች በጧትና በማታ ዝክር የአላህ ነብይ አለይሂ ሰላቱ ሰላም ባስቀመጧቸው ነው ምንከላከለው ካልሆነ ራሳችን ለሸይጣን እንጋለጣለን እንዲሁም ደግሞ ልጆቻችን ቤተሰቦቻችንም ያው ድርሻ ይደርሳቸዋል ግን ከጸናን የጧትና የማታን ዝክር በደንብ ካፈዝንና ካልን በአላህ ፍቃድ ከሸሮች በአጠቃላይ እንጠበቃለን قال الله تعالى ለዚህም አላህ እንዲህ ይላል ጌታችሁን ተማጸኑት ይላል አላህ ስንማጸነው ይወደናል ወደሱ ያቀርበናል የምንፈልገውንም ነገር ይለግሰናል የዱንያም ጉዳዩን የዲንም ጉዳዩን የትዳርም ጉዳዩን የእዳም ጉዳዩን የማንኛውም ጉዳይ አላህ ስንጠይቀው ይሰጣል አላህ ቃሉን የሚያፈርስ ጌታ አይደለም እኛ የአላህን ቃል ከማፍረሳችን የሚፈርስብን ቢሆን እንጂ አላህ የሰው ልጆችን የሚበድል አይደለም እኛ ከመንበድላቸው በደሎች ራሳችን ምን በድል ብንሆን እንጂ ስለዚህ ጌታችሁን ጥሩት ተደሩዓን ይላል አላህ የተናነሳችሁ ስትሆኑ ዱዓ ላይ ድንበር ማለት ካያስፈልግም ዱዓ ላይ አላህ ካስቀመጠው የአላህ ነብይ ካስቀመጡት ውጭ አልፎ መሄድ አይቻልም ኢባዳም ቢሆን መስፈር ተቀምጦለታል
የሰላት ገደብ ተቀምጦ የሰላትን ገደብ ጥሶ ጨምሮ የሰገደ አካል ተቀባይነት እንደሌለው ሁላ የሐጅ ስነ ስርዓት ተቀምጧል ከሐጅ ስነ ስርዓት ከራሱ አምጥቶ የጨመረ አካል ሐጁ ተቀባይነት እንደሌለው ሁላ ዱዓም አላህ ገደብ አድርጎበታል ተደሩዕ አድርጋችሁ ድንበር ሳታልፉ ጥሩት ይላል ወኹፊየተን ድምጻችሁን የቀነሳችሁ ስትሆኑ በዱዓ ድንበር ማለፍ አይቻልም በተለይ ሀገራችን ላይ ዒባዳዎች ማከል ላይ ድንበር እናልፋለን ብዙ ጊዜ ወደ ክፍለ ሀገር አካባቢ ብንሄድ ሰው አጠገብ የማይቀርብ የሆነ ነገር ወይ አላህ ስልጣን ያላወረደበት መረጃ ያላወረደበት የሆነውን ነገር ያላህ ነብይ ያላመላከቱበት የሆነውን ነገር ጫት በመያዝ ሰተናል ተቀበል ጀባብለናል ያዝ እያሉ በዱዓ ድንበር የሚያልፉ ሰዎች አሉ ይህ ድንበር ማለፍ ብቻ ሳይሆን ከእስላም የሚያስወጡ ተግባራቶች አሉበት ጸያፍ የሆኑ ወይ ከባባድ የሆኑ ወንጀሎች ሽርኮች ይፈጸሙበታል ቦታው ላይ ሰተናል ተቀበል ጀባብለናል ያዝ የሚሉ አካላቶች አሉ ተቀብያለሁ ብሎም የተቀበሉ የመሰላቸው ይዞ የሚሄዱ ሰዎች አሉ ይሄ ድንበር ማለፍ ነው ያላህ ነብይ ያላዘዙበትም አልተገበሩትም በል እንደውም ሰሃቦች ድምጻቸውን ከፍ አድርጎ ቁርአንን በሚቀሩበት ሰዓት ይሁን ዱዓ በሚያደርጉበት ሰዓትም ይሁን ያላህ ነብይ ከልክለዋል hatta ጁማ አንዳንድ መስጂዶች ላይ ቁርአን በጣም ከፍ አድርገን ድምጻችን አንዳችን ያንዳችንን ማዳመጥ በማይደርስበት ደረጃ እንቀራለን ይሄም የተከለከለ ነው ያላህ ነብይ ከልክለዋል በቁርአን ሌላ በጫት ወይንም ደግሞ ሽርክያት በሆኑ መንዙማዎች ሰተናል ተቀበለናል የሚለው ተውትና በቁርአን ራሱ ድምጽ ከፍ ማድረግን ያላህ ነብይ አለይሂ ሰላቱ ሰላም ከልክለዋል ከፊላችሁን አዛ እንዳያደርግ ድምጻችሁን ቀንሳችሁ ቁርአን ቅሩ ብለዋል ያላህ ነብይ አለይሂ ሰላቱ ሰላም አላህ ሰሚ የሆነ ጌታ ነው እያንዳንዳችን መስጊድ ላይ ቁርአን ስንቀራ ለራሳችን በሚሰማ ልክ መቅራት ነው እንጂ አጠገባችን ያለው አካል ዝክር ሊል ይችላል ቁርአን ሊቀራ ይችላል ሌሎች ኢባዳዎችን ሊያደርግ ይችላል እሱ በእኛ ድምጽና በእኛ አቀራር የራሱን ኢባዳ እንዲተው ማድረግ መቻል የለብንም በፍጹም ይሄ የአላህ ነብይ ሐዲሳቸው ላይ ያስቀመጡት ነው እናንተ የምትጠሩት ጌታ የማይሰማ የማይመለከት ጌታ አይደለም ድምጻችሁን ቀንሳችሁ ጌታችሁን ተማጸኑት ብሎ የአላህ ነብይ አለይሂ ሰላቱ ሰላም አስቀምጠዋል ስለዚህ እኛም ቢሆን ቁርአንም ስንቀራ ሌሎች ዝክርም ስንል ድምጻችን ቀንሰን ሌሎችን በማይረብሽበት ሁኔታ ነው መደረግ ያለበት በተለይኛ ሀገር ጁማ ላይ መረበሽ የተለመደ ነገር ነው አንዳንዶቹ ድምጻቸውን ከፍ አድርጎ መስጊድ ውስጥ ሌሎች አካሎች እስኪሰማቸው ቁርአን ካልቀሩ ቁርአን የቀሩ አይመስላቸው ይሄ ትልቅ አደጋ ነው የተከለከልንበት ነው ድምጻችን ቀንሰን ነው ማድረግ ያለብን ሌሎቹን መወስወስና መረበሽ የለብንም ተደሩ የተናነሳችሁ ስትሆኑ ወኹፊያ እንዲሁም ደግሞ ድምጻችሁን ቀንሳችሁ ዱዓ አድርጓል ሰሚ የሆነ ጌታ ስለሆነ ተመልካች የሆነ ጌታ ስለሆነ ድምጽ ማጉያም ስለማያስፈልገው ቅርብ ስለሆነ ድምጻችሁን ቀንሳችሁ አድርጉ ይላል አላህ ኢነሁ ላ ዩሂቡል ሙዕተዲን አለ አላህ ይሄው ልንገራችሁ ድንበር አላፊዎችን አይወድም በዱዓ አላግባብ ዱዓዎች አላህ አይወዳቸውም አይፈልጋቸው ምሳሌ ያ ረቢ ዘላለም አኑረኝ ብሎ ዱዓ ማድረግ ይሄ ድንበር ከማለፍ ይቆጠራል ማን እንደኖረው ነው የምትኖረው መኖር ቢኖርባቸው ነብያቶች ይኖሩ ነበር ያላህ ነብይ አለይሂ ሰላቱ ሰላም በ63ኛው አመታቸው ነው ወደሚቀጥለው ሀገር የተሸጋገሩት አቡበክርም እንደዚሁ አብዛኛው ሰሃቦች የነብዩን አለይሂ ሰላቱ ሰላም እድሜ ይዞ ነው ወደሚቀጥለው ሀገር የተሸጋገሩት አንዳንድ የኢባዳን አደራረግ የዱዓን ደረጃ የማያውቁ ሰዎች ምን አለ እኔን ብተወኝ ካንተ ካዝና ምን ይጎድልባል ብሎ ዱዓ የሚያደርጉ ሰዎች አሉ ይሄ በዱዓ ድንበር ማለፍ ይባላል ወይ አላህ ለነብያቶች የሰጠኸውን ደረጃ ስጠኝ ብሎ ዱዓ ማድረግ ይሄ የማይሆኑ ህገ ወጥ የሆኑ አላህ ያልፈቀዳቸው የሆኑ ዱዓዎችን ማድረግ ይሄ በዱዓ ድንበር ከማለፍ ይቆጠራል ወይ ዝም ብለን ተነስተን አንድ ሰው ስለጠላ ነው ይህን ሰው እንዲያድርግልኝ ብሎ መጠየቅ ይሄም አደብ አይደለም ዱዓ ስርዓትና አደብ ገደብ አለው ስለዚህ በዱዓ ድንበር የሚያልፉ አካላቶችን አላህ አይወዳቸውም ይላል وقال تعالى ተናካላቸው ለነብዩ አለይሂ ሰላቱ ሰላም ሙሽሪኮች ለነብዩ አለይሂ ሰላቱ ሰላም ብዙ ሽንገላዎችን አቅርቦ ነበር እንዲህ ብናደርግ እንዲህ ብታደርግ እንዲህ ብናደርግ እንዲህ ብታደርግ የሚል በጣም ብዙ የተጋጌጡ የተሸለሙ ቃላቶችን አቅርቦ ነበር ወደ ነብዩ አለይሂ ሰላቱ ሰላም አልፎ ተርፎ አንድ አመት ያንተን አንድ አመት የኛን አምላክ ብናመልክስ የሚል ጥያቄው አቅርቦ ነበር ያላህ ነብይ ግን
መልሶ አሉ ይሄን ሁሉ እናንተ እስላምን ተቀበላችሁ ወደሚቀጥለው ሀገር የምትሸጋገሩ ከሆነ ጀነት አለላችሁ እንቢ ብላችሁ ጣጉታትን ሀጀርን ሸጀርን ይሄ ጨሌ ቆሌ አውገረድ ኪታበኛ ሲኒ ቀጤማ የሚባለውን ነገር እያመለካችሁ የሄዳችሁ ከሆነ ጀሃነም ተዘጋጅቶላችኋል ብሎ የአላህ ነብይ ፍንትው አድርጎ ነግሯቸው ነበር ማከውኒ ግን እነዚህ የሚያመጡት ሹባ ቀላል ሹባ አልነበረም ቀላል መሸንገያ አልነበረም ከባድ የሆነ የሚያመሳስል ቃላትና የሚያመሳስል ተግባር ይተገብሩ ነበር ሆኖም አላህ ወለውላ አንሰበትና ካላቸው እኛኮ ባናጸናህ ኖሮ ያ ሙሐመድ አያችሁ የጽናት ጉዳይ አላህ ለነብዩ ጽናትን ስለወፈቃቸው ጽናትን ስለሰጣቸው እንዴት እንደሚመጻደቅ አላህ ጽናትን የሚሰጠው አላህ ብቻና ብቻ ነው ሌላ አካል አይሰጥ منهج السلف ላይ ቅርአት ላይ ሰላት ላይ ዘካ ላይ ሐጅ ላይ ጀማዓ ሰላት ላይ የትኛውም ኢባዳ ላይ ለመጽናት ተውፊቅን ነው የሚሰጠው አላህ ብቻና ብቻ ነው ሌላ አካል አይደለም ጮሌ በመሆን ወይ የጥሩ ጎሳ አካል በመሆን ወይ በመማር ወይ በተለያዩ ነገር የምናገኛቸው ነገሮች አይደሉም ይሄ አላህ ለባሪያዎቹ የሚሰጣቸው ስጦታ ነው ለነቢያችን አለይሂ ሰላቱ ወሰለም ወለውላ አንሰበትናከ ለቀድ ኪተ ተርከኑ ኢለይሂም ሸይአን ቀሊላ አላቸው እኛ ባናጸና ኖሮ እነዚህ የሚያመጡት ውዥንብር ከባድ ከመሆኑ ጋር ወደዛ ልታዘነብል ትችል ነበር እኛ ባንጠብቀ ግን እኛ ጠበቅና አላቸው ለነብዩ አለይሂ ሰላቱ ወሰለም እዩ የጽናት ጉዳይ አሳሳቢ ነው እንደምታዩት ከእስላም ወደ ኩፍር የሚያፈነግጡና የሚያመጡ ሰዎች አሉ ከሰላት ወደ መተው የሚያፈነግጡ ሰዎች አሉ ከሐጅ ሐጅን የሚተው ሰዎች አሉ ከዘካን ጀርባቸው ላይ ጥሎ የሚሄዱ ሰዎች አሉ ከኢባዳዎች ኩፍርን መርጦ ከእስላም የሚወጡ ሰዎች አሉ ይህ ጽናት ይፈልጋል ይህ ጽናትም የሚጠየቀው አላህ ብቻ ነው የሚወፍቀውም የሚሰጠውም አላህ ብቻ ነው በማንም እጅ የለም ዱዓ ማድረግ ያስፈልጋል በተለይ ባሁኑ ጊዜ እንደምታዩት የፍትናዎች ማዕበል የበዛ የተሸለመ ከመሆኑም ጋር ሱና ላይ መጽናት ወደ አላህ ተደሩኡና ዱዓ ይፈልጋል ከኛ በፊት ብዙ ሰዎች ነበሩ ወደ ሱና ወደ እስላም ወደ ዘካ ወደ ሰላት ወደ ሐጅ ወደ ተውሂድ የሚጣሩ ግን የተለያዩ ፍትናዎች ገጥሟቸው ይህንን ነገር እንደ ወንጀል ወይ እንዳላስፈላጊ ነገር ወይ ዝም ብሎ ከፊት የመግባት አይነት እይታ አይቶ ዞር ያሉ ሰዎች አሉ ይህ ዱንያ ላይ መክሰር ነው ትልቁ ክሳራ ነው የሚባለው ስለዚህ እዚህ ላይ ለመጽናት በዚህ ላይ ለመሞት ዱዓ ያስፈልጋል وقال تعالى الله الذين آمنوا إلى الله እነዛን ያመኑ ሰዎች ያጸናቸዋል ዱንያ ላይ በላ ኢላሃ ኢላላህ እንዲጸኑ ያደርጋቸዋል ላ ኢላሃ ኢላላህ በመታዘው ተግባር ላይ እንዲጸኑ ያደርጋቸዋል የትኛውም ፍትና ቢመጣ የትኛውም ማዕበል ቢመጣ የትኛውም አስቸጋሪ ሁኔታና አስቸጋሪ ነገር ቢመጣ አላህ ጽናትን ይሰጣቸዋል በዚህ በቅርቢቷ ሀገር ላይ بالقول الثابت إلى الله በጸናች በሆነችዋ ቃል አላህ ያጸናቸዋል ላ ኢላሃ ኢላላህ እንዲሉ ላ ኢላሃ ኢላላህ በመታዛቸው እንዲቆሙ አላህ ያደርጋቸዋል ለሰከንድ ወደ ኋላ ተረዱዳ ያደርጉም ሸክ ውስጥ አይገቡም አላህ ያጸናቸዋል في الحياة الدنيا بدنيا وفي الآخرة እንዲሁም ደግሞ በበርዘኹ ዓለም በቀብር ላይ አላህ ያጸናቸዋል ያላህ ነብይ የዱንያውን ጽናት ሲናገሩ من كان آخر كلامي لا إله إلا الله دخل الجنة كدنيا ሲሰናበት የሚሰጣት ቃል لا إله إلا الله የሆነችለት አካል ጀነት ገባል ይቺ لا إله إلا الله ዝም ብሎ ድንገት የምትመጣ ነገር አይደለች በመላሳችን የምንናገራት በቀልባችን የምንቋጥራት በተግባር የምታዘንን የምንሰራላት የሆነች አንጋፋ የሆነች መሰረታዊ የሆነች ነጥብ ነች ዝም ብላ ድንገት የምትመጣ አይደለች ወይ በገንዘብ የምትገዛ አይደለች የመጨረሻ ንግግሩ ከዚህ ሀገር ስንብት ሲያደርግ ዱንያን ቤተሰቡን ወገኑን ሀገሩን የምታምረውና የምጣፍጠዋን ዱንያ ተገሎ ወደ አኺራ ሲሸጋገር ላ ኢላሃ ኢላላህ ሙሐመዱር ረሱሉላህ የምትለዋን ቃል ይዞ የሄደ ጀነት ገባሉ ነብዩ አለይሂ ሰላቱ ሰላም እቺ በቀልድ አይደለም የምትገኘው አላህ የሚሰጠን የሆነች ተውፊቅ ነች ስለዚህ በዱንያም ያጸናቸዋል وفي الاخره በቀብር ምላላ ያጸናቸዋል ነብዩ አለይሂ ሰላቱ ሰላም አንድ ሰው ቀብር ላይ ሲቀበር ወይ ከተቀበረ በኋላ የቀበሩ አካላቶች እንቅስቃሴ ሲያደርጉ ሁለት መላእክቶች ይመጣሉ አሉ ያላህ ነብይ
ገይብያት ከሆኑ ነጥቦች ማከል ነው ይሄ ምናምንባቸው ይህንን አካል ያስቀምጡታል ከዛ በኋላ ያስቀምጧታል ከዛ በኋላስ መረቡክ ብሎ ይጠይቃሉ ጌታ ማን ነው አማኝ የሆነ አካል አማኝ የሆነች አካል ረቢ አላህ ጌታዬማ አላህ ነው ዱንያ ላይ ሳመልከው የነበረው ስሰግድለት የነበረው ስጾምለት የነበረው ሐጅ ሳደርግለት የነበረው ዘካ ስሰጥለት የነበረው ሰደቃ ስሰጥለት የነበረው ዝምድና ስቀጥልለት የነበረው መስጊድ ሳሰራለት የነበረው መድረሳዎችን ስጠብቅለት የነበረው ያ ጌታዬ ነው ብሎ ምላሽ ይሰጣል ወማ ነብዩክ ነብይ ሙሐመድ አለይሂ ሰላቱ ወሰላም የኔ ነብይማ ሙሐመድ ናቸው ወማ ዲኑክ ዲኒየል ኢስላም ብሎ ይመልሳል ዲኔማ እስላም ነው ብሎ ይመልሳል ሙእሚን የሆነ ሰው አማ ሙናፊቅስ ሃ ላድሪ ይላሉ ነብዩ አለይሂ ሰላቱ ወሰላም እንዳያ እየጮኸ ያንጓራ አላቅም ይላል ዱንያ ላይ ፊቱን ወደ መስጂድ አላዞረም ወደ መድረሳ አላዞረም ወደ ቁርአኑ አላዞረም ወደ ነብዩ ሐዲስ አላዞረም ወደ ሰሃቦች መንገድ አላዞረም ዱንያ ሸውደዋለች ወይ ዱንያ ሸውዷታል ወይ ሴት ሸውደዋለች ወይ ወንድ ሸውዷታል ወይ ሀገር ሸውዶታል ወይ ትምርቱ ሸውዶታል አላወቀውም ያኔ የሚገጥመው አደጋ ያላህ ነብዩ አለይሂ ሰላቱ ሰላም ተናገሩ ስለዚህ ሙእሚንን አላህ አኺራም ላይ ያጸነዋል ቀብር ላይ ያጸነዋል ማለት ነው ላኢላሃ ኢላላህ በትክክል በተጠየቀው ጥያቄ መሰረት ያለምንም ውዝግብ ያለምንም ተረዱት ያለምንም መወዛገብ ምላሽ ይሰጣል የዛኔ የጀነት ኒዕማውና ጸጋዋ ይመጣለታል አሉ ያ ነው ሙእሚን ያ ረብ አቅምሳ እያለ ዱዓ የሚያደርገው ጌታዬ ወይ ቂያማን አቁማት እንጂ ያቺን የተዘጋጀችዋን ጀነት እንድገባ አቁማት ብሎ ዱዓ ያደርጋል አማ ያ ፋጅሩ ያ ፋሲቁ ያ ሙናፊቁ ያ ካፊሩ ረቢ ላ ትቂምሳ ይላል ጌታዬ ወይ ባክህን ቂያማ አታቁም አሁን ካለው የባሰ ነው የሚሆነውና እያለ እሱም ዱዓ ያደርጋል ያው አላህ የሚያደርገውን የሚወሰነውን ውሳኔ ይወስናል ዛሊሞቹም ያገኛሉ ሳሊሆችም ያገኛሉ ስለዚህ በሚቀጥለውም ሀገር ጽናትን ይሰጠዋል ይላል አን አብዱላህ ኢብኑ አምር ኢብኑ አልዓስ ረዲየላሁ ዐንሁ أنه سمع رسول الله صلى الله عليه وسلم يا الله النبي سمعوا ይላል يقول سيلوا يا الله نبي إن قلوب بني آدم كلها لنبي عليه الصلاة والسلام የሰው ልጆች ቀልብ በአጠቃላይ بين اصبعين በጣቶች ማከል ነች من أصابع الرحمن برحمن ጣቶች ማከል ነች ከቀልብ واحد እንደ አንድ ቀልብ አላህ ጣቶች ማከል ነች ለአላህ ምንም አይከብደው አላህ ሰማይና ምድር የፈጠረ አልፎ ተርፎ ሰባት ሰማያትና ሰባት ምድራትን የፈጠረ ለአላህ ምንም ቀላል ነው ሁሉን ነገር ማድረግ ይችላል እንደ አንድ ቀልብ በአላህ ቀልብ ነች يصرفها حيث يشاء النبي عليه الصلاه والسلام ወደ ፈለገው ያረጋታል ثم قال رسول الله صلى الله عليه وسلم اللهم مصرف القلوب ጌታዬ ወይ ልብን ገለባባጭ ሆንከው ጌታ ወይ صرف قلوبنا على طاعتك ቀልባችን ባክህ ዲን ላይ አርጋ ብሎ ያላህ ነብዩ አለይሂ ሰላቱ ሰላም ያደርጋሉ ይሁ ጀነት የተመሰከረላቸው የጅብሪል ጓድ ከሰባት ሰማይ በላይ ሆኖ አላህ ቁርአን ያወረደባቸው ብዙ ሙዕጂዛዎችን የተሰጡት ነብይ ያላህ ነብዩ አለይሂ ሰላቱ ሰላም እባክህ ጌታችን ወይ ቀልባችን ዲንህ ላይ አርጋ ይያሉ ዱዓ ያደርጉ ነበር እንዳውኑ ጊዜ አይነት አካሄድ አይደለም ባውኑ ጊዜ ብዙዎቻችን በራሳችን ተማምነን በሰራነው ኢባዳ ባደረግነው ሐጅ በሰጠነው ዘካ በሰጠነው ሰደቃ በሰራነው መስጂድ በሰራነው መድረሳ ወይ ባደረግነው ዳዕዋ ወይ ባሐፈዝነው ህፍዝ ወይ በቀራነው ቅራት ወይ ባስቀራነው ቅራት ተመክተን ከአላህ ምንዘናጋ ሰዎች አለን እንደዚህ አይደለም ያላህ ነብዩ አለይሂ ሰላቱ ሰላም ነብይ ከመሆናቸው ጋር ያንን ታቡላ ከማሳለፋቸው ጋር ያላህን ዲን የበላይ ሲያደርጉ ነበር ማከውኒ ግን ተርበዋል ጥርሳቸው ተሰብሯል ደማቸው ፈሷል እብድ ተብሏል ጦርነት ላይ ልብሳቸውን እስከሚጥሉ ድረስ እባክህ እነዚህን ባሪዎችን ከጨረስካቸው ማን ነው የሚያመልክህ ምድር ላይ እስከሚሉ ድረስ ያላህ ነብይ ሆኖም ግን ልብን ማጽናት የምችለው ጌታ ልባችንን ትእዛዝ ላይ አርጋ ይሉ ነበር ይሄም رواه مسلم امام مسلم 2654ኛው የሐዲስ ቁጥር ላይ ዘግቦታል አናስ ኢብኑ ማሊክ ረዲየላሁ ተዓላ አንሁ قال كان رسول الله صلى الله عليه وسلم يا الله نبي ነበሩ ይላል يكثر ያበዙ ነበር አየቁል ይሉ ነበር ያ ሙቀልብ القلوب ልብን ገለባባጭውን ከው ጌታ ወይ ثبت قلبي على دينك በተለይ ወደ ሱና የገባን ሰዎች መንሃጅ ሰለፍ ላይ ያለን ሰዎች ዱዓ ያስፈልጋል መዘናጋት የለብንም የሙእሚኖች መሳራ ዱዓ ነው ከሙሲባ የሚከላከሉበት ከድህነት የሚከላከሉበት ከመጥፎ ዱንያ ስንብት የሚከላከሉበት ዱዓ ነው ያላህ ነብዩ አለይሂ ሰላቱ ሰላም ያደርጉ ነበር فقلت يا رسول الله አልኳቸው ይላል አነስ ኢብኑ ማሊክ እንዴ እርሶ ያላህ መልእክተኛ አመና ቢክ በርሶ አምነናል
وبما جئت به ያላቸው ይዘውም በመጣው ነገር አምነናል فهل تخاف علينا እንዴ ያላህ ነብይ በእኛ ላይ የሚፈሩት ነገር አለ እንዴ ምን ነው አንድ ሰው ወደ እስላም ከገባ በኋላ ወደ ኢማን ከገባ በኋላ ወደ ተውሂድ ወደ ሱና ወደ መንሃጅ ሰለፍ ከገባ በኋላ የሚፈራለት ነገር አለ እንዴ ብሎ ጠየቃቸው ያላህ ነብይ አለይሂ ሰላቱ ሰላም قال نعم አዎ ይፈራል በብዛት አክሮባት የበዛበት ጊዜ ላይ ነው ያለነው በተለይ ከሱና ወደ ቢድዓ ከቢድዓ ወደ ሽርክ ከሽርክ ሙሉ በሙሉ ከእስላም ያፈነግጡ ሰዎች የበዙበት ጊዜ ነው ለአላህ ነብይ ከሰባት ሰማይ በላይ ሲወርድ የነበረውን ወህይ ሲጽፍ የነበረው ሰውዬ ከዶ ነው የሞተው ያላህ ነብይ እኔ የምነግረውን ካልሆነ በስተቀር ምንም ማያቀም ብሎ ከፈረ ካደ ከእስላም ወጣ ያላህ ነብይ ከሞቱ በኋላ በእስላም አስተባብሎ አቡበክር ስድቅ የተዋጋቸው የተፋለማቸው ሙርተድ የሆኑ ሰዎች ነበሩ አዎ ኢማን ውስጥ ከተገባ በኋላ የሚያፈነግጥ ሱና ውስጥ ከተገባ በኋላ የሚያፈነግጥ ያላህን ህግ ደንብና ህግጋት ካወቀ በኋላ የሚያፈነግጥ ሰው አለ ስለዚህ ናም አሉት አዎ አሉት ኢነል ቁሉብ በይነ አስቡዐይኒ ሚን አሳቢሂላህ አሉ ነብዩ አለይሂ ሰላቱ ሰላም ይቀልቡሃ ከይፈ ይሻሉ ነብዩ አለይሂ ሰላቱ ሰላም እንደፈለገ ያደርገዋል ስለዚህ መተማመን አይቻልም አዎ ብሎ ያላህ ነብዩ አለይሂ ሰላቱ ሰላም ምላሽ ሰጡት رواه الترمذي ኢማሙ ትርሚዚ ዘግቦታል ይላል 2140ኛው ሐዲስ ቁጥር ላይ ወغيره ሌሎችም ዘግቦታል وهو حديث صحيح ሐዲሱም صحيح ነው ثانيا ሁለተኛው من اسباب الثبات على منهج السلفي ሁለተኛው منهج السلف ላይ ከመንጸናባቸው ነጥቦች መካከል المداومه መዘውተር على طاعه الله ورسوله بالله ትእዛዝና በመልእክተኛው ትእዛዝ እሺ በማለት መዘውተር ነው قال الله تعالى لزم الله انديلال والذين جاهدوا فينا لنهدينهم سبلنا وإن الله لمع المحسنين والذين جاهدوا فينا بنيا من قال لا يتقل يادرقوا لنهدينهم سبلنا من قداتشن انمراتشو وإن الله لمع المحسنين على الله كبقوا أدراقيوش قانوا በጎ የሚያደርጉ ሰዎችን ይወዳቸዋል ካይነም መንካን ከሴትም ይሁን ከወንድ ከትንሽም ይሁን ከትልቅ አረብም ይሁን አጀም በጎ የሚሰሩ አካላቶችን አላህ ይወዳቸዋል ወዲና ቃሉ እነዛ ያሉ ረቡና አላህ ጌታችን አላህ ነው ያሉ በሐቅ የሚመለከው አላህ ብቻና ብቻ ነው አማ አምላክ አላህ መሆኑ የድሮ ሙሽሪኮች እኮ ምንድነው ያሉት ማናዕቡዱም ኢላ ሊዩቀርቡና ኢላላህ ዙልፋ እኮ ነው ያሉት ጣጉታትን ወይ እነዚህ ላትና ኡዛን መናትን ثالثه الاخرى እኮ ምናመልካቸው ወደ አላህ እንዲያቀርቡን ነው ያሉት ይሄ አብዛኛው ከሃዲ የሆነ ሰው የሚያረጋግጠው ነገር ነው በል እንደውም ማዕበል ሲመጣባቸው فإذا ركبوا في الفلك دعوا الله مخلصين له الدين فلما نجاهم إلى البر إذا هم يشركون دعوا الله مخلصين له الدين على الله اللهم ብቻ ነበር የሚማጸኑት فلما نجاهم الى البر اذا هم يشركون على الله ከዛ ማዕበል ከዛ አደጋ ደግሞ ዳር ሲያወጣቸው ማጋራታቸውን ቆርጦ መቀጠላቸውን ይጀምሩት ነበር አለ አላህ የድሮ ሙሽሪኮችን ባህሪ ሲነግረን በአላህ ካመነ አንድ ሰው ከቀን እገዛ ከመፈለግ ከሼክ እገዛ ከመፈለግ ከወልይ እገዛ ከመፈለግ ከነብያት እገዛ ከመፈለግ ከፀሐይ ከጨረቃ ከዝናብ ከብርድ ከሼኾች እገዛ ከመፈለግ መጠንቀቅ መቻል አለበት ان الذين قالوا ربنا الله እነዛ ያሉ ምን ያሉ ربنا الله ጌታዬ አላህ ነው በሐቅ የሚመለከው እሱ ብቻና ብቻ ነው ከሱ ውጭ ሊረዳ ሊጠቅም ሊያግዝ ከተለያዩ ሙሲባዎች ነፃ ሊያወጣ የሚችል የለም ከዛስ ثم استقاموا على الله ከዛ ቀጥ ያሉ በዚህ እምነታቸው تتنزل عليهم الملائكه በእንደዚህ አይነት አማኞች መላእክቶች ይወርዱባቸዋል ሞት እለታቸው በደረሰ ሰዓት አላህ በስራቱን ይልክላቸዋል አላ ተኻፉ ወደምትሄዱበት ሀገር ምንም አይነት ሙሲባ ይገጥመኛል ብላችሁ ስጋት ውስጥ እንዳትገቡ ወላ ተሕዘኑ በማንኛውም ጉዳይ ስጋት ውስጥ እንዳትገቡ ይሄ አላህ ነው ከፋላ የሚወስደው ለዚህ ነው ሳሊህ የሆኑ ሰዎች አላህን የሚያመልኩ ለአላህ ቅርብ የሆኑ ሰዎች ከሞቱም በኋላ ዘሮቻቸው የተባረከ ቦታ ላይ ነው የሚያርፉት አላህ ለሙእሚኖች በስራትን ሲያመጣላቸው በመትሄዱበትም ሀገር ችግር ይገጥመኛል ብላችሁ ስጋት ውስጥ እንዳትገቡ ተታቹት በመትሄዱትም ነገር ስጋት ውስጥ እንዳትገቡ የሚል መላእክት ይልክላቸዋል ወአብሽሩ بالجنة التي كنتم توعدون
እንደውም አልፎ ተርፎ ስትቀጠሩላት በነበረችውም ጀነት ደግሞ አብሽሩ ትገባላችሁ አላህ ቃል ገብቶላችኋል ተብሎ በስራት ይመጣላችኋል نحن أولياؤكم في الحياة الدنيا እኛ ወዳጆቻችሁ ነን በዱንያ وفي الآخرة እንዲሁም ደግሞ በአኺራም ወዳጆቻችሁ ነን ولكم فيها ما تشتهي أنفسكم ለእናንተ ደግሞ ነፍሳችሁ የምትፈልገው ነገር አለላችሁ ولكم فيها ما تدعون እንዲሁም ደግሞ ቃል ሲገባላችሁ የነበረው ነገር እዛ ላይ ታገኛላችሁ ተብሎ ይነገራቸዋል ኑዙላን ሚን ገፉር ረሂም ይህም መስተንግዶ የተዘጋጀው ደግሞ ማሪና አዛኝ ከሆነው ጌታችሁ ነው ተብሎ በስራት ይመጣላቸዋል አን አይሻ ረዲየላሁ ተዓላ አንሃ أن رسول الله صلى الله عليه وسلم سئل تطيقوا يا الله نبي أي العمل أحب إلى الله يتنياو ስራ ነው ወደ አላህ ተወዳጅ ሆነው ቃለ አድወሙሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም ጽናት ያለበት ዛሬ ለይል ተሰግዶ ነገ የሚተው አይደለም ዛሬ ሱና ጾም ተጾሞ ነገ የሚተው አይደለም ዛሬ ጀማ ተሰግዶ ነገ የሚተው አይደለም ዛሬ የሆነ ነገር ተደርጎ በሆነ ጊዜ የሚተው አይደለም አላህ ዘንድ ተወዳጅ የሆነው አድወሙሁ አሉ ጽናት ያለበት ነው وإن قل تنشم بيهونالو يا الله نبي متفقون عليه إهم بخارينا مسلم يزقبوتنا عن عبد الله بن عمرو بن العاص رضي الله عنهما قال لي رسول الله صلى الله عليه وسلم لني قالوا يلال يا عبد الله أنت يا الله بارياوي لا تكون مثل فلان قالوا عند زانيو سويه انداتون قالوا من أين سويه نو كان يقوم الليل يسويه ليلة يقوم نبر ليل يسجد نبر على النبي عليه الصلاة والسلام أكيدان بمتو አይደለም ሐጅን በመተው አይደለም ዘካን በመተው አይደለም ጾምን በመተው አይደለም ያላህ ነብይ የሚያስጠነቅቁት ይህ ሰው ሱና ሰላት ይቆም ነበር ለሊቱን ይሰግድ ነበር ከዛ ምን አረገ ተዋል እንደዚህኛው ሰው እንዳትሆናሉ ነብዩ ሰለላሁ ዐለይሂ ወሰለም በተለይ ሰለፊ የሆነች አካል بمعنى የነብዩን ፈለግ በሰሃቦች ግንዛቤ የሚከተል ማንኛውም ሙስሊም የሆነች ሴት ለይል ከመተው መጠንቀቅ ያስፈልጋል ሱና እየተተው በተመጣ ቁጥር ለፈርዱም ያሰጋል ፈርዱም ግማሽ ላይ መድረስ ይሆናል እዩ ተመልከቱ አብዛኞቻችን ኢማም ሲቆም አብረን ተከትለን አንቆምም ለፈርድ ወይ ሁለተኛ ረካ ላይ ነው ምንደርሰው ወይ ሶስተኛ ረካ ላይ ነው ምንደርሰው ወይ አራተኛ ረካ ላይ ነው ምንደርሰው ወይ ተሸሁድ ላይ ነው ምንደርሰው ወይንም ደግሞ ሰዎች ሰግዶ ከመስጂድ ሲወጡ ነው ምንደርሰው ይቺ ኢባዳ ታስፈራለች ከለታት አንድ ቀን እግርህ ላይ ፈቅድልህ ይችላል ሸይጣን ላይ ፈቅድልህ ይችላል ነፍስያ ላትፈቅድልህ ትችላለች ወደ መርካቶ ገብተ በዛው ልጠፋ ስለምችል ጥንቃቄ ማድረግ ያስፈልጋል ነብዩ አለይሂ ሰላቱ ወሰለም እንደዛኛው አይነት ሰው እንዳትሆን ለሊት ይሰግድ ነበር ተዋሉ ይሄም ሙተፈቁን አለይህ عن سفيان بن عبد الله الثقفي رضي الله عنه قال قلت يا رسول الله ارسو يا الله ملكتኛ ወይ አልኳቸው ይላል قل لي في الاسلام قولا በእስላም አንድችን ንግግር በለኝ እስኪ ምከረኝ አላቸው قولا ንግግር لا اسال عنه احدا بعدك ከርሶ በኋላ ማንንም የማልጠይቅበት የሆነ ንግግር እስኪ ምክር ይምከሩኝ አለች ቃለ ቁል አመንቱ ቢላህ ፈስተቂም አሉት ነብዩ አለይሂ ሰላቱ ወሰለም በአላህ አምኛለሁ በል ከዛም ቀጥ በል አሉት ነብዩ በሌላ ዘገባ ثم استقم የሚላል ከዛም ቀጥ በል የሚላል ይህ ዘገባ ቁል አመንቱ ቢላህ ፈስተቂም አሉት በአላህ አምኛለሁ ብለህ ቀጥ በል መዘናጋት ውስጥ እንዳትገባሉት ረዋው ሙስሊም ይሄም ኢማም ሙስሊም የሐዲስ ቁጥር 62ኛው ላይ ዘግቦታሉ ስለዚህ ወንድሞች አባቶች እናቶች እህቶች እስላም ላይ መጽናት ሱና ላይ መጽናት መንሃጀ ሰለፍ ላይ መጽናት መንሃጀ ሰለፍ ማለት ያላህ ነብይ ሲሰሩት የነበረውን ስራ ጓዶቻቸውን እና አቡበክርን ዑመርን ዑስማንን አልይን ተከትሎ መስራት ማለት ነው ሌላ ትርጉም የለው ሌላ እስላም ሌላ ሱና ሌላ ሰላት ሌላ ሐጅ ሌላ ኢስቲግፋር ሌላ ቁርአን ሌላ ሐዲስ የለው መንሃጀ ሰለፍ ሲባል ያላህ ነብይ ተግባር ያላህ ነብይ ጓዶች በሚሰሩት አይነት መስራት ማለት ነው ይሄን መኑ ቢሚስሊ ማአመንቱም ቢሂ ፈቀድ ይተደው ይላል ሰሃቦች ባመኑበት አይነት ካመኑ ተመርተዋሉ ወይን ተወለው فإنما هم في شقاق على الله ይህንን አሻፈረኝ ብሎ ዞር ካሉ ስሜታቸውን ከተከተሉ فإنما هم في شقاق على الله እነሱ ጥመት ላይ ነው ይላል يشاقق الرسول من بعد ما تبين له الهدى ويتبع غير سبيل المؤمنين نوله ما تولى ونسلي جهنم وساءت مسير على الله መልእክተኛውን የሚቃረን من بعد ما تبين له الهدى የመልእክተኛው መንገድ ግልጽ ተደርጎ ከተነገረው በኋላ ويتبع غير سبيل المؤمنين على الله ከሙእሚኖች መንገድ ሌላ የሚከተል አካል نوله ما تولى በዞረበት እናዞረዋለን ونسلي جهنم እናስገባዋለን وساءت مسيرا ወደ جهنم መመለስ ምንኛ የከፋ ነው
ይላል ስለዚህ ትክክለኛው እስላም ላይ መጽናት ያስፈልጋል ጽናት ለማግኘትም ደግሞ አሁን ስናያቸው የነበሩ ነጥቦችን ልንተገብራቸው ይገባል ለዛሬ